እጸልያለሁ 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 በፊቱ ወድቄ ለምኜ መች አፍሬ አውቃለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ ድልን አግኝቻለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ መልስን አግኝቻለሁ። እጸልያለሁ 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 በፊቱ ወድቄ ለምኜ እንደሚሰማ አምናለሁ። ይሆንለት እግዚአብሔር በዚህ ስፍራ ስለሰበሰበን ደግሞ ሊሰማን ሊያደምጠን ምላሽ ሊሰጠን ስለጠራን የጌታ ስም ለዘላለም የተባረከ ይሁን። እዚህ እንዳላችሁ ስሰማ በጣም ነው ደስ ያለኝ። ማታ ደግሞ እንዳጋጣሚ እዚህ ቸርች ነበርኩ፣ ትምህርት እያስተማርኩ ነበርና በጣም ደስ አለኝ። ምክንያቱም በዚህ ዘመን የሚጸልይ የሚተጋ እግዚአብሔርን ፊት የሚፈልግ ትውልድ ማግኘት በጣም መታደል ነው። እና ይሄን ሚኒስትሪ በጣም ይሄንን አገልግሎት በጣም ባርካለሁ። ምክንያቱም ረጅም አመት አቃለው አገልግሎቱ እንዴት በብርታት እንደሄደ አሁን የምጸልዩበት ራሱ በጣም ወሳኝ ርዕስ ነው የገባችሁበት ርዕስ። ምክንያቱም ብዙ ሰዎች ስፔኩሌት ያደርጋሉ፣ ይገምታሉ፣ እንደዚህ ቢሆን እንደዚህ ቢደረግ እንደዚህ መደረግ ያለበት እንዲህ መሆን ያለበት ምናምን ሐሳብ አለ የሚባል ነገር ብዙ አለ እና በየስፍራው እንሰማለን። ስለዚህ ቲም ማለት አሁን ስለ ሀገራዊ ምክክር ማለት ነው። እግዚአብሔር ስለረዳችሁ ግን እናንተ የምታወሩትን ታውቃላችሁ። ክብር ለጌታ ይሁን። አየሰው የሚያወራውን አያውቅም፣ ለማን እንደሚናገር አያውቅም ምናምን። ይሄኛው ቲም ግን እግዚአብሔር ረድቶት የሚያወራውን ያውቃል። እግዚአብሔር ደግሞ ጸሎታችን ሰምቶ ሁሉን ልክ ያደርጋል። ክብር ለጌታ ይሁን። ለረዳችሁ ጌታ እስቲ ክብርን አምጡልኝ። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለጌታ ይሁን። ከኔ ቀደም ያገለግላችሁ በጸሎት በዝማሬ ጌታ ኢየሱስ ይባርካችሁ። ተባረኩ። ካላስቸገርኳችሁ ሁላችን ተነስተን እንቆምና ለእግዚአብሔር ቃል ክብር 1-2 ቁጥር አነብና ጸልየን ወደ እግዚአብሔር ቃል እንሄዳለን። ዛሬ በልቤ ያለው እግዚአብሔር የመከረኝ ለዚህ ጉባኤ እንድናገር የላከኝ ኢያሱ መጽሐፍ ምዕራፍ 7 ቁጥር 1 እና 2 ላይ ያለውን ሐሳብ አነባለሁ። ምናልባት ለምጽፉ በኋላ እናገራለሁ በደም ከ7 ምዕራፍ 7 ከቁጥር 1 እስከ 8 እና ቁጥር 28ን ጭምር ነው። በኋላ ላይ አብረን እናያለን። ለጸሎት መግቢያ ይሆን ዘንድ ይህን ቃል አነባለሁ። የእስራኤል ልጆች ግን እርም በሆነ ነገር በደሉ። ከይሁዳ ነገድ የሆነው አካን እርሱም የማኬር ልጅ የዛቤር ልጅ የዛራ ልጅ እርም ከሆነው ነገር ወሰደ። የእግዚአብሔር ቁጣ በእስራኤል ልጆች ላይ ነደደ ይላል። ጸልይ። አምላካችንና አባታችን እግዚአብሔር በጌታችን በኢየሱስ ክርስቶስ ስም አመሰግንሃለሁ። እግዚአብሔር አምላክና አባት ሆይ በናዝሬቱ ጌታ በኢየሱስ ስም ይህን ትውልድ ሊታደግ እግዚአብሔር የዘላለም አባት የዚህን ሁሉ ህዝብ ልብ ስለቀሰቀስክ ልብ ስላነሳ በፊት እንድንጮህ በፊት እንድንማልድ የዘላለም አምላክ እግዚአብሔር አቅም ጸጋ ጉልበት ስለጨመርክ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም በፊታችን ባሉ ዘመናት ድል ስላሉ ስኬት ስላሉ እግዚአብሔር የዘላለም አባት መንገዱን ስለያዝን የእስራኤል ቅዱስ እግዚአብሔር አቅጣጫውን ስላሳያስከን በጌታ በኢየሱስ ስም ክብር ሁሉ በሰማይና በምድር ላንተ ይሁንልህ።
Jala broda bagantar dalavar hadigalosta rabari dabaji la broda bagantora la dabas marabar dalabara la dida baganda hadibas በሰማይና በምድር ከፍ ያልክ የዘላለም አምላክ ቅዱስ እግዚአብሔር በጌታችን በኢየሱስ ክርስቶስ ስም ሁሉን ማድረግ በምትችለው ባንተ ፊት ይህንን ቅዱስ ቃል ከፍተናል። በጌታ በኢየሱስ ክርስቶስ ስም ቃልህን በኢየሱስ ስም በልባችን ዙፋን ያገኝ ዘንድ መንፈስ እንዲያገኘን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ቃልህ ያለ መከልከል እንዲለቀቅ መውጣት ከሚገባ ነገር መውጣት እንዲሆን በዚህ ታድሶ እንዲሆን በናዝሬቱ ጌታ በኢየሱስ ስም ጸልይኩኝ። እግዚአብሔር አምላክና አባት ሆይ በጌታ በኢየሱስ ስም ያንተ ምክር ግሩም ነች። ደግሞ እግዚአብሔር የዘላለም አባት ቀጥሎ ድል አላት። በናዝሬቱ ጌታ በኢየሱስ ስም ይህ በዚህ ጉባኤ መካከል በዚህ ቀን እንዲሆን በናዝሬቱ ጌታ በኢየሱስ ስም ለመን። ለሰሚም ለተናጋሪም ጸጋን አብዛ በክርስቶስ ኢየሱስ ስም አሜን። ጌታ ይባርካችሁ። አረፍ አረፍ በሉ። ይሄ ያነበብኩት የኢያሱ መጽሐፍ ከምዕራፍ 7 ቁጥር 1 እስከ 8 እና ምዕራፍ 28 የመጨረሻውን ቁጥር በኋላም ደግሞ እናነባለን። ምዕራፍ 8 ቁጥር 28 ከቁጥር 1 ጀምሮ ስንመለከት ምዕራፍ 7 የሚናገረው አንድ ድንቅ ታሪክ አለው። ይሄ ታሪክ በእስራኤል ልጆች መካከል የተፈጸመ ታሪክ ነው እና ለዚህ ርዕስ ሰጥቻለሁ። እኔ እንደገና ወደ አሸናፊነት ለመምጣት ምን እናርግ? እንደገና ወደ አሸናፊነት ለመምጣት ምን እናርግ? ይሄ እንደገና የሚለው ቃል ትላንት አሸናፊ ነበርን ማለት ነው። ትላንት ድል ነበረን ማለት ነው። ትላንት የታጠቅነው ነገር ነበር ማለት ነው። እንደገና ወደ አሸናፊነት ለመምጣት ምን እናርግ በሚል ርዕስ ትንሽ ነገር ለመናገር ነው የመጣሁት። አንድ የጦር ጀነራል መሪ ሰራዊቱ ለድል ያሰለጥናል። ሰራዊቱን ለድል ይመራል። በተማረው ወታደራዊ ሳይንስ የሚያቀውንና የሚችለውን ሁሉ ለድል ያዘጋጃል። ነገር ግን በመንገዱ ለድል ወጥቶ ድንገት ሽንፈት ቢቀድመው ድንገት ቢሸነፍ ያ ሰራዊት እንደገና በል ተነሳስቶ በንዴት ተነሳስቶ እንዴት እኔ እሸነፋለሁ ብሎ ጦርነቱን እስከ መጨረሻ አይፋለም። ብልህ ጀነራል የሚያደርገው ምንድነው? ሰራዊቱ ወደ ኋላ እንዲያፈገፍግ ያደርግና አንድ ስፍራ አስቀምጦ የሽንፈቱ ምክንያት ምን እንደሆነ በተማረ ወታደራዊ ሳይንስ ይገመግማል። አንድ ባንድ ነጥቦቹን ለቅሞ ስህተቶቹን አርሞ ለሚቀጥለው ድል ይነሳል። ይሄ በምድር ያለ የሰራዊት አደራረግ ነው። ልክ እንደዚህ ያለ ታሪክ በመጽሐፍ ቅዱሳችን አሁን ባነበብኩላችሁ በኢያሱ መጽሐፍ ውስጥ ተጽፎ እናገኛለን። ይህ ታሪክ የኢያሱ መጽሐፍ ማለት ነው። ኢያሱ ጠቅላላ ታሪኩ ጨመቅ አድርገን ስናስቀምጠው ተስፋይቱ ምድር በውጊያ ስለመውረስ ለእግዚአብሔር ሕዝብ ለተሰጠው ኪዳን የተደረገ ውጊያን የሚያሳይ መጽሐፍ ነው። መጽሐፉ ከዘዳግም መጽሐፍ ቀጥሎ የተጻፈ ስለሆነ ከዮርዳኖስ ማዶ ስላለው እግዚአብሔር ኪዳን ስለገባለት ትውልድ ሊወርሰው ስለተገባ ነገር ነው የሚናገረው። መተዋል፣ ገስግሰዋል፣ ብዙ ድል አግኝተዋል። ድሉ ግን ዋናው ነገር ጋር አላደረሳቸውም። እግዚአብሔር በኢያሱ ሕይወት ውስጥ ማድረግ የፈለገው ምንድነው? የተናገረውን የብዙ ድሎች ጥርቅም የሆነውን ዋናውን ነገር ለማስወረስ ኢያሱን ይዞ ከዮርዳኖስ ማዶ ይገባና ይሻገር ዘንድ ደግሞ በውጊያ ይወርስ ዘንድ ይህንን ክፍል ስናጠና እናገኛለን። ይሄ የምንባባችን ክፍል እንግዲህ እግዚአብሔር የሚናገረው ለሙሴ እንደተናገረ ለኢያሱ የሚናገረው ሙሴ በትር ይዞ እንዳሸነፈ ያለ ምንም መሳሪያ በእግዚአብሔር አብሮነት እንዳሸነፈ በእግዚአብሔር ድል እንደተራመደ ልክ እንደዚህ ለኢያሱ የሚነግረው ኪዳን የሚገባለት ተስፋ ከሙሴ ጋር እንደነበርኩ እኔ ካንተ ጋር ሆናለሁ ብሎ ኪዳን ገብቶ ነው የጀመረው። ከሙሴ ጋር እንደነበርኩ
ልክ ሙሴ ድል እንዳገኘ እንደተቀናጀ በብዙ ሰራዊት ላይ ድል እንዳገኘ አንተም በዚህ ውጊያ ውስጥ ድል ታገኝ ዘንድ እኔ ካንተ ጋር ሆናለሁ በሕይወት ዘመን ሁሉ የሚቋቋምህ አይኖርም ብሎ ነግሮት ነው የቀጠሉት። ትንሽ መጽሐፉን ስንመለከት ልክ አሁን እንዳልኳችሁ ምዕራፍ 2 እና 3 ዮርዳኖስን ተሻግረው እንደገቡ ምዕራፍ 5 እና 6 እንደዛው ደግሞ እንዳደረጉ የእግዚአብሔር ቃል ይናገራል። ምዕራፍ 7 ላይ ሲደርሱ ግን ያልተጠበቀ ሽንፈት ገጠማቸው። ምናልባት በ40 ዓመቱ ጉዞ ያልሆነ በሙሴ ዘመን ኢያሱም ከጀመረ በኋላ ያልሆነ እንግዳ ክስተት ገጠማቸው። አሁን ያለንበትን ሁኔታ ስንመለከት እንደ ክርስቲያን ማህበረሰብ ብዙ ሽንፈት የበዛበት ጊዜ ነው። በክርስትና ሕይወታችን፣ በአገልግሎታችን፣ በኑሯችን፣ በመውጣት በመግባታችን ብዙ ድል ሳይሆን ብዙ ሽንፈት እንሰማለን። እንደተሸነፍን እንቀጥል፣ መቼስ ምን ይደረግ የመጨረሻው ዘመን ነው፣ ምልክቶቹ እንዲና እንዲህ ተብለዋል ብለን እንደዛ እንቀጥል። የእግዚአብሔር ሐሳብ እንደሱ አይደለም። እንደገና ወደ ድል ወደ አሸናፊነት ሊመልሰን ጠርቶናል። ጸሎት ልጸልዩ እንደመጣችሁ አውቃለሁ። ለትውልድ ልትማልዱ እንደመጣችሁ አውቃለሁ። ጌታ ኢየሱስ ይባርካችሁ። ነገር ግን ዛሬ ለእናንተ መልእክት አለኝ። እግዚአብሔር ቀጣይ ዘመናችሁ ላይ ድል አለው። እንደገና የማሸነፍ መስመር ውስጥ ያስገባችኋል። እንደገና የድል ዘመን እግዚአብሔር ይናገራል። እንደገና የድል ዘመን በእናንተ ሕይወት ላይ ሊያደርግ እግዚአብሔር መጥቷል። አሁን የምናገረው ለኢትዮጵያ ሕዝብ ብቻ ሳይሆን በዋናነት ለእናንተ ነው። እግዚአብሔር እዚህ ጉባኤ የሚገኝ ሰው እንደሚያውቅ ያውቃል። እነዚህ ሰዎች ደግሞ ሊነሱ ዘንድ ይፈልጋል እግዚአብሔር። አንድ ሰው አልቀረም። ይሄን ቃል መስማት የተገባው አንድ ሰው እንዳልቀረ ነው እርግጠኛ ነኝ። አንድ ሰው አልቀረም። እንደገና ወደ ድል እንደገና ወደ አሸናፊነት እንድንመለስ ምን እናርግ ታዲያ? መጽሐፉ የሚነግረንን ጥቂት እንመልከት። ምዕራፍ 7 ቁጥር 4 ቁጥር 5 ይሄ እግዚአብሔር ቃል የሚናገረው አንድ ነገር አለው። ወደ ኢያሱ ተመለሱ ይልና ሰላዮቹ 2 ወይም 3 ሺህ ያህል ሰው ወጥቶ ጋይን ይምቱ እንጂ ሕዝቡ ሁሉ አይውጣ፣ ጥቂት ናቸውና ሕዝቡ ሁሉ ወደዚህ ለመሄድ አይድከም አሉ። ሰላዮች ሄዱ፣ የጋይን ምድን ሰለሏት። ከዛ በኋላ መጥተው ለኢያሱ መልስ ሰጡ፣ የስለላ ውጤት ተናገሩ። ይሄ መጽሐፍ እንደሚናገር እንደዚህ ያሉ ጥቂት ናቸው፣ ሰራዊት ሁሉ አይውጣ አይድከም፣ 3 ሺህ ብቻ አይውጣ። ምክንያቱም ከትላንት ድል ተምረዋል። እግዚአብሔር እንዴት እንደሚዋጋላቸው ያውቃሉ። በሰራዊት ብዛት እንዳይደለ ገብቷቸዋል። እዚህ ስፍራ እግዚአብሔር እየመራቸው እንደመጡ ብዙ ድል እንዳደረጉ ስለሚያውቁ አንድ ነገር ተናገሩ። ጥቂት ሰው 3 ሺህ ሰው ብቻ ይውጣ። የሚገርም ነው። ቁጥር 4 እንዲህ ይላል፣ 3 ሺህ ሰው ያህል ሰዎች ወደዚህ ወጡ፣ ከጋይም ሰዎች ፊት ሸሹ። የጋይ ሰዎች ከነሱ 36 ያህል ሰዎች መቱ፣ ከበሩ እስከ ባሾረብ ድረስ አባረሯቸው፣ በቁልቁለቱ መቷቸው። የሕዝቡም ልብ ቀለጠ። ልክ ናቸው። በትላንት እግዚአብሔር አብሮነት ልክ ናቸው። ሰላዮቹ ጥቂት ናቸው። የጋይ ሰዎች እነሱን ለማሸነፍ ሰራዊት ሁሉ መሰረፍ የለበትም። በጣም ልክ ናቸው። ግን የማያውቁት ከሰው ዕውቅና አእምሮ በላይ የሆነ የሚያይ እግዚአብሔር ያየው የተመለከተው ነገር ነበር። ይሄ ያየው የተመለከተው ነገር እርም ነበር። ስለዚህ ወደ ድል ለመመለስ የመጀመሪያ የምናደርገው መሸነፍን መቀበል፣ ሽንፈትን መቀበል። አንድ ጓደኛዬ አንድ ቪዲዮ ላከልኝ። ከኢትዮጵያ ውጭ ነው የሚኖረው
እና ትንሽ ሳቅ ጫር ያደርጋል ያ ቪዲዮ። አንድ 40 ምናምን ዓመት የሚሆነው ጎልማሳ ከኔ ወፈር ያለ ሰው ከወጣቶች ከቲኔጀሮች ጋር ሊሮጥ ተሰልፏል። እና ልክ ውድድሩ ሲጀምር ትልቅ ስለሆነ ጠንካራ ጡንቻ ስላለው እድሜው ከፍ ያለ ስለሆነ ከወጣቶቹ ለመቅደም ላጥ ብሎ ሮጠ። የተነሳበት ኢነርሻ እንለዋለን በፊዚክስ። የተነሳበት ኢነርሻ ብዙ አላስኬደው፣ ሰውነቱ ብዙ አልታዘበ፣ ተንገዳግዶ ባፍጢሙ ትክል አለ እና እንደዚህ ብሎ ጽፏል ሰውየው ከላይ። ከዚህ ሩጫ በኋላ ውድቅ ካለ በኋላ የ40 ዓመት መሆኔን ረስቼ እንደ 20 ዓመት ተነሳው። በመንፈስ ዓለም ድል የሚያስገኘው ሙከራ አይደለም። የመጀመሪያው ነገር መቀበል ነው፣ ራስን ሽንፈትን መቀበል። እነዚህ ሰዎች በዚህ ክፍል ውስጥ የተጻፈው መሸነፋቸውን መቀበል ነበረባቸው። የጠበቁት የሚያውቁት ነገር አይደለም የሆነው። የሚታወቀው እስራኤል ከሙሴ ዘመን ጀምሮ በሬ ሳርን እንደሚበላ ጠላቶቹን እየበላ የመጣ ተብሎ በዙሪያው ሀገር ሁሉ ይፈራል። የሚዋጋላቸው እግዚአብሔር ነው። ድል የሚሰጣቸው እግዚአብሔር ነው። እግዚአብሔር ከፊታቸው እንደሚወጣ ይታወቃል። ምናልባት በእስራኤል ታሪክ የመጀመሪያ ሽንፈት ይመስለኛል። ተተኪው መሪ ኢያሱ ከመጣ በኋላ ለመጀመሪያ ጊዜ ነው የተሸነፉት። ቅድም እንዳልኳችሁ ምዕራፍ 1 ቁጥር 5 ላይ እኔ ካንተ ጋር ነኝ ብሎታል። ማንም በዘመን አይቋቋምህም ብሎታል። ይሄንን ደግሞ ምዕራፍ 6 ቁጥር 27 ላይ አጽንቶለታል። በድል ዘግቶለታል። ሰው ሁሉ እግዚአብሔር ከኢያሱ ጋር ነው እንዲል አድርጓል። ይሄን ኪዳን አሳይቷል። ቅድም እንዳልኳችሁ ዮርዳኖስ የሚሻገሩበት አሸጋገር ከዚህ ቀደም ሌላ ትውልድ የሚያቀው ሲስተም አይደለም፣ የተለማመደው ክብር አይደለም። ዮርዳኖስን ለመሻገር ታቦት የተሸከሙ ካህናት ይቆሙ፣ ከዛ ባህሩ ይከፈላል፣ ህዝብ ይሻገራል ብሎ እግዚአብሔር እንደተናገራቸው የእግዚአብሔር ቃል ምዕራፍ 3 ቁጥር 1 ጀምሮ እስከ ምዕራፍ 4 ይናገራል። ከተሻገሩ በኋላ ኢያሪኮ ግንብ ጋር ሲደርሱ ምዕራፍ 5 እና 6 ኢያሪኮ በጩኸት ፈረሰ። እዛ የነበረ ህዝብ ሸሸ። እግዚአብሔር እንዲህ ያለ አስደናቂ ድል ሰጣቸው። ይሁን እንጂ በእግዚአብሔር አብሮነት ድል 1 2 እያሉ እየጨመሩ መተው ጋይጋ ሲደርሱ ግን ያ ድል አልቀጠለም። አስደንጋጭ ሆነ። የህዝቡ ልብ ቀለጠ። ለምን ሽንፈት በዛ? እግዚአብሔር እያለ እግዚአብሔር ተናግሮ ለምን ሽንፈት በዛ? ይሄ መልስ የሚያስፈልገው ጥያቄ ነው። ልክ እንደ ኢያሱ ዘመን ዛጋ ቆም ብሎ መሸነፉን እንደተቀበለ ዛሬም እኛ ለምን ሽንፈት በዛ ለሚለው መልስ መስጠት መቻል አለብን። በነፍስ ወከፍ ያንዳንዳችን ዛሬ በእኛ መካከል ድል እየዘመርን ድል ይሸተኛል እያልን እየዘመርን በግል ህይወታችን፣ በቤታችን፣ በቤተ ክርስቲያናችን፣ በአገልግሎታችን ብዙ ሽንፈት አለ። ሰሞኑን ወደ ሰበታ ነበርኩኝ የእሁድ ሳምንት እና የነበርኩበት ቸርች ላይ ቃል ለማካፈል ቆሜ ስጸልይ አንድ መንፈስ ጮኸ፣ ውሰዱት አልኩኝ። እኔ ለመንፈሱ አይደለም የጸለይኩት፣ ቃል ለማካፈል ነው የጸለይኩት። በኋላ ላይ ፕሮግራም ስጨርስ ልጅቷን አገናኙኝ። ቅድም የጮኸችው ልጅ ነች፣ ነፃ ወጣለች፣ ግን የምትናገረው ነገር አላት አለኝ። እሺ አልኩ። ና እዚህ ቸርች ደጋግሜ መጥቻለሁ አለች። ሙሉ ወንጌል ቸርች ነው። ደጋግሜ መጥቻለሁ እና የምመጣው ደግሞ ተልኮ ይዤ ነው። በዚህኛው ቀን ቅዳሜ ማታ ፍየል ታርዶ በፍየል ደምና ፈርስ ታጥቤ ነው የመጣሁት። አሁን ስመጣ 16ኛ ጊዜ ነው። አንተ ቆመ መጸለይ ስትጀምር የሳት የሆነ ነገር ላይ ነደደ። ከዛ በኋላ አላቅም ራሴ
ስራዬ ለጥልቁ የተሰጠው በየቸርቹ እየዞርኩ አዚም ምጥል ብዙ ክርስቲያኖችን ከእግዚአብሔር ቤት የማወጣ ተልቆ ተሰጥቶኛል እና መጥቼ ይዣቸው ሄዳለሁ። ሀብት ትፈልጋለህ፣ ገንዘብ ትፈልጋለህ፣ ንብረት ትፈልጋለሽ እያልኩ እየሰበኩ ይዣቸው ሄዳለሁ። የት ነው የምትወስደው? አባቴ ጋር ቸርች መጣ። አሁን የኔን ስኬት አገልግሎት ልነግራችኋለሁ። ቸርች መጣ ትወስዳለች። ቸርች የሰማችሁ ነው። ቸርች መጣ ነው የምትወስደው። እግዚአብሔርን አመልካለሁ የሚል ማህበረሰብ መካከል ወስዳ ይዛ ነው ጠንቋይ ቤት የምትሄደው። ብዙ ሽንፈት። ለምን ሰነበተ? 16 ጊዜ ለምን ሰነበተ? ኖርማል ሆነናል ማለት ነው። በቃ ነገር የለም ማለት ነው። የእግዚአብሔር አደራረግ በጣም ብዙ ጠየቁኝ። እግዚአብሔር ሆይ ምንድነው እያልኩ በጥያቄ ተሞልቼ ነው ወደ ቤት ሄድኩት። ድሮ እንደዚህ አልነበርንም። እኔ አስታውሳለሁ እኔ ቤተክርስቲያኖች ልጅ ሆኜ 16 17 18 ዓመት ልጅ እያለሁ አስታውሳ በጌታ አንድ ዓመት ምናምን እንዲሆነኝ ይችላል። ከዛ በላይ አይሆንም። አንድ ዓመት ቢሆነኝ አንድ ሴት መጣች። በር ላይ ቆማለች። በሩ መሃል ላይ የድሮ ቸርቻችን የምታውቀው አሸዋ ነው ግቢው። ቆማለች። በሩ ተከፍቷል። ሻለቃ የሚባሉ ጥበቃ ዛጋ ቆመዋል። አየት ታሪኪያት አለፍኩና ልቤን ከነከረኝና ምን ፈልገሽ ነው እናቴ ስላት ጸጥ ዝም። ከዛ ሻለቃ ተዋት ልጄ ተዋት፣ ቅድም ጀምራ ነው ምን እንደፈለገች አላቅም ቆማለች አሉኝ። አታወራ። አለፍ ብዬ ወደ አዳራሹ ልገባ ስል ደህንነት ካስተማሩኝ አንድ ወንጌላዊ ያገኘው አምዴ ይባላል። አሁን አሜሪካ ነው የሚለው። አምድሻ እዛ ጋር አንድ ሴት ዝም ብላ ቆማለች። የታለች አለኝ። እዛ ጋር ቆመ እና ሳይኝ አለኝና አብረን ሄደ። ከዛ ምን ፈልገሽ ነው? ዝም። አንቺ ምን ፈልገሻል? ጸጥ። የሆነ ነገር የገባው መሰለኝ። በኢየሱስ ስም ሲላት ዶብ አለች። ለሁለት ይዘን ቆርቆሮ ክፍል ምንም አላቅም እኔ እንደነገርኳችሁ። ከዛ መጸለይ ጀመረ። ምንድነህ ማለት ጀመረ። የመቃብር አፈር ይዤ ህዝቡን ለማፍዘዝ ነው የመጣሁት። ጡቴ ውስጥ አለ። በሩ ጋር ስደርስ ግን የሆነ ነገር ገድግዶ ያዘኝ። ምን ሆኖ ነው ዛሬ 16 ቀን የገባው? ያኔ በር ላይ መግባት አይችልም። ዛሬ ምን ሆነን ነው? ብዙ ሽንፈት፣ ብዙ ኪሳራ አለን እያልን ድል እየዘመርን ሽንፈት ከበበን። ምን ሆነን ነው? ለምን እዚህም እዛም እግዚአብሔር ለጽድቅ የሚጋደሉ ለእግዚአብሔር ጽድቅ የሚቆሙ ለእግዚአብሔር የሚቀኑ ሰዎች ለምን አንገታቸውን ደፉ? ዛሬ በእውነት በእግዚአብሔር ፊት በግልጥ ነግራቸዋለሁ። ሌቦች፣ አጭበርባሪዎች፣ ብዙ አይነት ነገር የሚወሰልቱ ሰዎች ለምን ዋነኛ ሆኑ? ለምን የተጠሩ ተገፉ? ለምን የእግዚአብሔር ክብር ያለባቸው ተባረሩ? ለምን አንገታቸው ስለ ጽድቅ ስለቆሙ፣ ስለ እውነት ስለቆሙ፣ ለእግዚአብሔር ስለቆሙ ለምን አንገት መድፋት ሆነባቸው? ለምን ያለ አንድነት ኖረን ለምን ፍሬ አልባ ጩኸት እንጮሃለን? ተለወጠ እንደ እግዚአብሔር እኛ ጋር ሲደርስ እግዚአብሔር ተቀየረ እንዴ? ማይሰማ ሆነ፣ ማይሰራ ሆነ እንደ እግዚአብሔር። ለምን ሌሎቹን በጽድቅ መኮነን አቃተን? ልክ እንደ ትላንቱ እንደ አባቶቻችን ዘመን ለምን የሰለቸ ህይወትና አገልግሎት ኖረን? ብዙ ሰው በግድ ነው የሚያገለግለው። ነው ያውቃለሁ። ቸርች ውስጥ 28 ዓመት አሳልፌያለሁ። 18 ዓመት ሙሉ ጊዜ አገልጋይ ነኝ። በየቸርቹ ዞራለሁ። ስለ መለኮት ኮሌጆች አስተምራለሁ፣ አሰለጥናለሁ። ብዙ ሰው የግዱን ነው ስለተለጠፈበት አገልጋይ እከሌ ስለተባለ ነው የሚመጣው። ለምን? መውደቃችንን ማወቅ ለመነሳታችን ምክንያት ነው። መሸነፋችንን ማወቅ ነገ እግዚአብሔር እጃችን ለሚያስገባው ድል የመጀመሪያ በር ነው። ይሄ ጥንት የገባው
ዘማሪ ተስፋዬ ጋቢሶ እንዲህ አልነበርኩም ዛሬ ግን ሆኛለሁ ያንን መልካም ህይወት የድሮን ፈልጌያለሁ እንዲህ አልነበርኩም ዛሬ ግን ሆኛለሁ ያንን መልካም ህይወት የድሮን ፈልጌያለሁ ዘምሯል ወዳጆቼ እግዚአብሔር ወደ ድል ሊመልሰን የመጀመሪያው ሽንፈትን መቀበል የመጀመሪያው በሰው ፊት አይደለም የምናስመስለው በእግዚአብሔር ፊት የምንመላለሰው ሁሉን የሚያውቅ እግዚአብሔር ዘራፍ ብል አይሆንም የመጀመሪያው እግዚአብሔር ፊት መሆኔን አውቄ ሽንፈቴን መውሰድ መቀበል እነዚህ ሽንፈት የገጠማቸው በኢያሱ ዘመን የነበሩ ሰዎች የመጀመሪያ ያደረጉት ይሄ ነው ሁለተኛ የሽንፈት ምክንያት መመርመር ምንድነው የሽንፈቱ ምክንያት ሽንፈትን መቀበል የመጀመሪያ በር ነው ወደ ድል ለመግባት ሁለተኛው ሽንፈትን መመርመር ተመልከቱ ቁጥር 6 ጀምረን ምዕራፍ 7 ኢያሱ ልብሱን ቀደደ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፍተው በራሳቸው ላይ ትቢያ ነስንሰው ኢያሱም አለ አዎ ጌታ ሆይ እግዚአብሔር ሆይ በአሞራውያን እጅ አሳልፈህ ትሰጠን ታጠፋን ዘንድ ይህ ሕዝብ ከዮርዳኖስ ለምን አሻገርክ በዮርዳኖስ ማዶ መቀመጥ በወደደ ነበር እኮ ጌታ ሆይ እስራኤል በጠላቶቻቸው ፊት ሸሹ ምን እላለሁ ከነዓናውያን በምድሪቱ የሚኖሩ ሁሉ ሰምተው ይከቡናል ስማችንንም ከምድር ያጠፉታል ለታላቁ ስም የምታደርገው ምንድነው የመጀመሪያው መሸነፍን ከተቀበለ በኋላ ሁለተኛው ስቴፕ ሽንፈትን መመርመር ነው ለዛ እስራኤላውያን ሁሉ አይደሉም ኢያሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት ቀኑን ሙሉ ተደፉ መሪዎቹ ተደፉ ህዝቡ አይደለም መጀመሪያ መሪዎቹ ማንንም አይቋቋምህም የተባለው መሪ እኔ ካንተ ጋር ነኝ የተባለው መሪ ተደፋ በእግዚአብሔር ፊት የድሉ ምክንያት ተዋግቶ ማሸነፍ ሳይሆን አሁን ተሸንፏል ስለዚህ በእግዚአብሔር ፊት ከእግዚአብሔር ጋር የቁጭት ጸሎት የሙግት ጸሎት ፊቱን በግንባሩ መሬት ላይ አድርጎ ግንባሩን መሬት ላይ ተክሎ መጮህ ጀመረ ኢያሱ የቁጭት ጸሎት የቅይማት ጸሎት እንዴት አንተ ያለ እንዴት የተናገርከው ኪዳን የትላንት ማንነት እያለ እንዴት በሆነ ምክንያት የሽንፈቱን ሰበብ አልከደነም አልሸፈነም የሆነ ምክንያት አልሰጠም እንዴት አንተ ያለ ብሎ ተደፋ በቅይማት መንፈስ በእግዚአብሔር ፊት ቀርቦ መጮህ ጀመረ ኢያሱና ሽማግሌዎች ነው መጽሐፉ ብዙ ጊዜ ለሽንፈቶቻችን ምክንያት እናስቀምጣለን ልጆቼ ስለበዙ ኑሮ ስለሚያሮጠኝ እንዲና እንዲ እንላለን እኔ ምስክር ነኝ አሁን ብዙ ክርስቲያን በተሻለ ፋይናንስ እንደሚኖር አውቃለሁ ከድሮ በጣም ብዙ ክርስቲያን ለከነኛ ወሬ በጣም ብዙ ክርስቲያን ያው ነቄዛም ይነግራቸዋል ከኔ ቀድሞ ስለነበሩ ለረጅም ዘመን አንድ ኮት አንድ ጫማ የነበራቸው ብዙ ሰዎች አውቃለሁ እኔ ቸርች ውስጥ ከዚህ ተናግሬያለሁ አገልጋይ መሆን አልፈልግም የምልበት ምክንያት አንዱ ደሃ ስለመሆን ብዬ ስለማስብ ነው አሁን እንደሱ አይደለም አሁን እንደሱ አይደለንም እንደዛ አይነት ጸጸጽኖ የለብንም ምናልባት ከሌላው ሶሳይቲ ጥሩ የምንኖር እኛ ነን ለሽንፈታችን ምክንያት
መደርደር ያ ልክ አይደለም። ኢያሱ መረመረ፣ የመጀመሪያ ራሱ ወደቀ። ዛሬ እዚህ ቤት እናገራለሁ፣ የመጀመሪያው አንተ ነህ፣ አንቺ ነሽ፣ እኔ ነኝ። ኢያሱ ጮኸ። ምን ብሎ ጮኸ? የእግዚአብሔር ቃል እንዴት አንተ እያለ ቀጠለና ከናውያን በዙሪያችን ያሉ እኮ ይሰማሉ። ምን እንደ ተሸነፍን፣ አንተ እንደ ተውከን፣ እንደ ረሳን፣ አንተ ከኛ ጋር እንደሌለ ይሰማሉ። ከምድር ገጽ ያጠፉናል። ምክንያት መረመረ። ለዚህ የቅይማት ጸሎት፣ የኩርፊያ ጸሎት በሉት፣ የቁጭት ጸሎት እዛው በተደፉበት እግዚአብሔር መልስ አመጣ። ዛሬ እንዲያመኘን የመጣሁት ዛሬ እግዚአብሔር እዚህ መልሳል። የምንወጣበትን ጉልበት በላያችን ላይ ያደርጋል። በእውነት እንደዚህ ጸልየን የመጣሁት በማለዳ ይሄን ቃል ከሰጠኝ እንድናገር ካደረክ እዚህ ስፍራ ጉልበት ይምጣ ብያለሁ። እኔም ህዝብህም የምንወጣበት ጉልበት ካንተ ዘንድ ይሆንልን። የእግዚአብሔር ምላሽ ተመልከቱ። ቁጥር 10 ጀምሮ እስከ 13 እግዚአብሔርም ኢያሱን አለው፣ ለምን በግንባር ተደፍተሃል? ቁም። እስራኤል በድሏል፣ ያዘዝኩትን ቃል ኪዳን አፍርሷል፣ እርም የሆነ ነገር ወስዷል፣ ሰርቋል፣ ዋሽቷል፣ በእቃ ውስጥ ሸሽጓል። እነዚህ ቃል በደንብ እዩ ወዳጆች። ተናጋሪው እግዚአብሔር ነው። እርም የሆነውን ነገር ወስዷል፣ እርም ሰርቋል፣ ዋሽቷል፣ በእቃ ውስጥ ሸሽጓል። ቦታውን ሳይቀር የሚያውቀው እግዚአብሔር። ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም ለምን? ሰርቋል፣ ደብቋል፣ ሸሽጓል። እርም ይዞ ከኔ ጋር መጓዝ አይሆንም። እርም ይዞ እኔ ካንተ ጋር አልሆንም አለው። በግልጽ ቋንቋ የት ምን እንደሆነ ዘርዝሮ ተናገረ። በጠላቶቻቸው ፊት መቆም አይችሉም። ከመካከላቸው ለያለሁ፣ እወጣለሁ። ተነሳና ሕዝቤን ቀድስ እንዲበላቸው። እስራኤል ሆይ እርም የሆነውን ነገር በመካከላችሁ አለ። እርም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ አስምሩልኝ፣ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም ብሎ የእስራኤል አምላክ እግዚአብሔር ተናግሯልና እስከ ነገ ተቀደሱ። እኔ ቁጭ ብዬ ይህን መጽሐፍ ሳጠና ይህን መልእክት ሳዘጋጅ የኔን ዘመን አየሁ። አሁን እኮ እውነተኛ መልእክት ብትናገሩ ኢንፎርሜሽን ሰምቶ ነው ይባላል። እንዲና እንዲህ ብሎ ነው ለመመለስ ብዙ ምክንያት እንደረድራለን። ደግሞ የሚያውቅ እግዚአብሔር በልባችን እውነት አስቀምጧል። ማንም ሰው የማይነግረን እውነት ውስጣችን አለች። ትርትር የምትል ሰው ላይ ሰማት ይችላል፣ ሰው ላይ ያያት ይችላል። ቴዲና እኔና ቴዲ ግን እናቃታለን። ውስጤ በነፍሴ ውስጥ ያቺ እውነት አለች። ትርትር የሄድኩትን መንገድ ያደረግኩትን አደራረግ እግዚአብሔር ለምን እንዲያደርግ ትነግረኛለች በየቀኑ። በመስረቅ፣ ባለመታዘዝ፣ በመዋሸት፣ በአካን ኃጢአት መላ እስራኤል ተቀጣ። ምናልባት ብዙ ሽንፈት የመብዛቱ ምክንያት እኛ የቃል ኪዳን ልጆች፣ የእግዚአብሔር ልጆች፣ በክርስቶስ ደም ታጥበን የነጻን ቅዱስ ሕዝብ የተባለን እኛ ጋር የተደበቀ የተሸሸገ የተቀጠፈ የተገደለ የእግዚአብሔርን ፊት ያስቆጣ ኃጢአት በቤቱ በዝቶ ይሆን?
መሸነፉን የተገነዘበ የሽንፈቱን ምክንያት ለመመርመር ሽንፈቱን የተቀበለ መውደቁን የተቀበለ መሳቱን የተቀበለ ሰው የሽንፈቱን ምክንያት ለመመርመር አያመነታም። በቁጭት ወደ እግዚአብሔር ለመቅረብ አይፈራም። ሄዚት አያረግም። ዛሬ በእኛ ላይ ቃሉ መንፈሱ ምን ይመሰክርብናል? የተከበራችሁ የእግዚአብሔር ቤተሰቦች እናንተ ቅዱስ ሕዝብ በእግዚአብሔር ፊት የምትጮሁ የምትማልዱ ምን ይመሰክራል? እኛ በዚህ ዘመን ያለን የእግዚአብሔር አገልጋዮች የእግዚአብሔር ሕዝቦች የቃሉን ስልጣን ሸርፈናል። እኛ በእግዚአብሔር ፊት ያለን የእግዚአብሔር ሕዝቦች የክርስቶስን ማዕከላዊነት ወደ ጎን ብለናል። እኛ የመንፈስ ቅዱስን ድምጽ ቸል ብለናል። የወንጌል ተቀዳሚነትን ወደ ኋላ አስቀርተናል። አንዳንዶቻችን እርቅም ይብለናል። አንዳንዶቻችን የእግዚአብሔርን ክብር ተሻምተናል። በማይገባ በማይመጥነን ልክ ባልሆነ መስመር አለን። አንድ ነገር ላይ ጫን ብዬ ልናገር በመንፈሴ ስለሚከብድ የመንፈሱን ድምጽ ቸል ብለናል። የዕብራውያን ጸሐፊ ምዕራፍ 3 ቁጥር 7 ጀምሮ ቸል ያሉ ሰዎች ምን እንደገጠማቸው ይጽፋል። እኛ ዘመን ለመንፈስ ቅዱስ ድምጽ ብዙ አንደነቅም። ለነገሩ ስንጸልይ በተለይ የምናገለግል ስንጀምር መሪዎችም እንሁን ሌላም ጌታ መንፈስ ቅዱስ ና ምራን ተቆጣጠረን የየለት ያፋችን ምግብ ናት ቶሎ ካንደበታችን ትወጣለች። ሲመጣስ ተው ቢለንስ እንዲህ ቻሌንጅ አድርጌ አውቃለሁ። የቸርች መሪዎች ጉባኤ ውስጥ ነበርኩና ቁጭ ብለን ጸለይን። አሁን ዛሬ ዝም ብላችሁ ጸልዩ ቢባልስ? አሜን። አጀንዳ ተው ለወር ቁጭ በሉ ቢልስ? ነው ለፎርሙላ ነው ልማድ ስለሆነብን ነው እና ምንለው አልኳቸው። አንድ የተገለጠ እግዚአብሔር ድምጽ ስለነበረ በዛ ጊዜ ለነገሩ አልቆየም። ከሁለት ሳምንት በኋላ በሀገር አቀፍ ደረጃ ሀፕን አረገ ያ ነገር። ያንን ነገር የተናገረ ትልቅ አባት እዛው ጉባኤያችን አለ። መሪዎች ስብስብ ውስጥ ትልቅ ፓስተር ሽንፈትን መመርመር ሽንፈትን ከተቀበልን በኋላ ሽንፈትን መርምረን የደረስንበት ሽንፈት ላይ በእግዚአብሔር ፊት መውደቅ መንፈሳዊነት ነው። የድል ሁለተኛው በር በቁጭት እግዚአብሔርን ፊት መፈለግ። ያን ጊዜ የከበደው እግዚአብሔር ፊት ይመለሳል። ትንሽ ገፋ እናድርግ። ሶስተኛው ሽንፈቱን ተቀበለ፣ ሽንፈቱን መርምሮ በእግዚአብሔር ፊት ወደቀ። የእግዚአብሔር ድምጽ መጣ። እርም አለ ብሎ እግዚአብሔር እንዴት እንደሆነ ተናገረ። በኢያሱ ዘመን ለሚቀጥለው ድል የረዳው ተገቢ የእርምት እርምጃ ወሰደ። ተገቢውን የእርምት እርምጃ የበደለውን ለየ። ከቁጥር 14 እስከ 23 አላነበው። እግዚአብሔር ቃል እንደሚናገር ኢያሱ እንደ መርማሪ ፖሊስ እያንዳንዱን ቤት እያንዳንዱን ነገር መመርመር ጀመረ እና አካብ ጋር ሲደርስ የኢያሱ የምርመራ የማናዘዝ ብቃት ሳይሆን የእግዚአብሔር ጉልበት በእርሱ ዘንድ ስለነበረ አካብ ኃጢአቱን ተናዘዘ። ልክ እግዚአብሔር እንዳለ ሰርቅ ያለው ደብቅ ያለው ሸሽግ ያለው ብሎ አወጣ። ይሄንን ከተናዘዘ በኋላ የመሪ ድርሻ የኢያሱ ድርሻ
ተገቢውን እርምጃ ወሰደ። በአክዓብ ላይ ተገቢ እርምጃ ተወሰደ። ከቁጥር 24 እስከ 26 ታገኛላችሁ። በድንጋይ ተወግሮ በሳት ተቃጥሎ እሱና ቤቱ ይሙቱ የሚል ፍርድ ፈረደ። ይሄ ሰብአዊነት ማጣት አይደለም። እግዚአብሔር ጻድቅ ስለሆነ የእግዚአብሔር ቁጣ በዛ ዘመን የሚበርድበት መንገድ ይሄ እንደሆነ ከእግዚአብሔር ተቀብሏል። አለቀ። በዚህ ሁኔታ እርምጃ ወሰደ። ዛሬ አክዓብ በግድ ቢሆንም ለእግዚአብሔር ቁጣ መፍረድ ምክንያት የሆነውን እርምጃ ኢያሱ እንደወሰደበት መጽሐፉ ይነግረናል። ዛሬ ወደኛ ስናመጣ የእግዚአብሔር ቃል ኪዳን፣ የእግዚአብሔር ሐሳብ፣ የእግዚአብሔር ቃል በልባችን እንደሚመሰክር ምን አይነት እርምጃ መውሰድ ይኖርብን ይሆን? የአዲስ ኪዳን ዘመን ስለሆነ እኔ ነኝ ተራራው፣ ትልቁ ተራራ እኔ ነኝ ትልቁ ተራራ ለሚል በንስሐ በፊቱ ለሚወድቅ ኃጢአቱን ለሚናዘዝ ከመንገዱ ለሚመለስ ከከንፈር የዘለለ ከንግግር የዘለለ የተግባር ህይወት ውስጥ ለሚገባ እግዚአብሔር ከዛ ሰው ጋር ይቆማል። በጋራ በግል ያደረግነው እርምጃ በጋራ ስናደርገው እግዚአብሔር እንደ ቤተ ክርስቲያን በጋራ ወደኛ ይመለሳል። እንደው እዛ ስፍራ ላይ እስከ 26ኛው ቁጥር ኢያሱና ቤቱ ተቃጥሎ በድንጋይ ተወግሮ ሞቶ ተቃጥሎ አላለቀም። እግዚአብሔር ቃል የሚነግረን የድል ምዕራፍ ተከፈተላቸው። ምዕራፍ 8 ከቁጥር 1 እስከ 29 የድል ምዕራፍ ነው። ምዕራፍ 8 ቤታችሁ አንብቡት። እንደገና ለድል ተነሱ። እግዚአብሔር ከእስራኤል ጋር እንደገና ከመሆኑ የተነሳ ምዕራፉ ሲጀምር የጋይን ምድር ሄደው አጠፏት፣ አቃጠሏት። ድል እግዚአብሔር ሰጣቸው። ልክ ዛሬ ተሸንፈው ነገ በነጋታው እንደማለት ነው። ያው ሰራዊት፣ ያው የሮጠ ሰራዊት፣ ያው የሸሸ ሰራዊት መሳሪያ ሳይቀይር፣ ጥጥቅ ሳይቀይር፣ ሲስተም ሳይቀይር እግዚአብሔር አብሮ ስለወጣ አንድ ሰው አይደለም መጣው፣ ከተማይቱን አቃጠሉ። ዛሬም እናገራለሁ በዚህ ጉባኤ እኔና እናንተ ወደ እግዚአብሔር ብንመለስ፣ እንዴት እንመለስ? መጀመሪያ መውደቃችንን አምነን የመውደቃችንን ምክንያት መርምረን ለመረመርነው ምክንያት ደግሞ ትክክለኛ እርምጃ ወስደን ስንመለስ እግዚአብሔር ከኛ ጋር ይቆማል። አደባባይ የሞላው ሽንፈት አይቀጥልም። እግዚአብሔር እንደገና በድል ህይወታችንን ይሞላል። ቤተ ክርስቲያን የክርስቶስን የስም ስልጣን ይዛ ትቆማለች። እኔና እናንተ በቤተ እንድንቀጥል እግዚአብሔር ፍቃዱ አይደለም። እንደገና ሌላ ምዕራፍ፣ የድል ምዕራፍ፣ የአሸናፊነት ምዕራፍ በእኛ ህይወት ሊያደርግ እግዚአብሔር ፕሮግራም አለው። በእውነት ይህንን በጣም በእግዚአብሔር ፊት ሆኜ የምነግራችሁ በጣም በቦልድነስ በድፍረት ሆኜ የምናገረው እግዚአብሔር በግል የሚቆምላቸው ሰዎች አሉ። በግል እግዚአብሔር አብሯቸው የሚዋጋላቸው ሰዎች አሉ። እንደገና እግዚአብሔር ወደ ድል የሚመልሳቸው ሰዎች አሉ። ሃሌሉያ አሉ። አንገት የደፉ አንገታቸውን ቀና የሚያደርጉበት ዘመን ነው። ስለ እግዚአብሔር የተጨቆኑ የተሰደዱ፣ ስለ እግዚአብሔር የተበደሉ፣ ስለ እግዚአብሔር የተገፉ እነዚህ ልጆች እግዚአብሔር ከፍ ያደርጋቸዋል። እንደገና በግል እናገራለሁ። እንደገና ደግሜ እግዚአብሔር ድል በህይወታችሁ ላይ ያደርጋል። ቤታችሁ በሽንፈት አይሞላ፣ ስራችሁ በሽንፈት አይሞላ፣ ጤናችሁ በሽንፈት አይሞላ። እግዚአብሔር በድል ይመራችኋል። ይሄ እግዚአብሔር ወደ እናንተ ይመለሳል።
ናራባራ ላዲጋስ በእውነት እናገራለሁ ዛሬ ለሚጠማ እግዚአብሔር በዚህ ቅጽበት የኃይሉን አደራረግ ወደ ህይወቱ ይመልሳል። ግራ እየተጋባት ነው ምን ይሆን ቀጥሎ ያልቀጥሎ የሚቀጥለውን ብቻ ሳይሆን የሚቀጥለውን እየነገረ ትራመዳለህ እየነገረሽ ትራመጃለሽ። የእግዚአብሔር አብሮነት እንደገና ከዚህ ጉባኤ ጋር ይሆናል። መልእክቴ ልጠቅል ዛሬ የሽንፈት ወቅት እንዲያበቃ ዛሬ የተሸሸገው የተደበቀው በእግዚአብሔር ፊት የሆነው ነገር እግዚአብሔር ይቅር ብሎ ወደ ድል ሊመልሰን የሽንፈት ስር ሊበጠስ መሸነፍ ሊያቆም በእግዚአብሔር ኃይልና አሰራር እንደገና ወደ ድል ሊመልሰን እግዚአብሔር መጥቷል። እንደገና ወደ ድል እንመለሳለን። ጸልይ ዴባና ጋሪዲዮስ ትላንት ህይወታችሁ በድል የተሞላ ትላንት የእግዚአብሔር አብሮነት በኃይል ከናንተ ጋር የነበረ ኢያሱ ጋር እንደነበረ ማለት ነው። የሚቋቋም አይኖርም እንዳለው ማለት ነው። እንደገና ወደ አሸናፊነት ትመጡ ዘንድ እግዚአብሔር እዚህ ጠርቷችኋል። ዛሬ የተገኛችሁ የተሳሳተ ቦታ አይደለም። ዛሬ እግዚአብሔር እንደገና የጠዋቱን የማለዳውን ያንን ህይወት እንደገና ወደ እናንተ ሊያመጣ ነው እግዚአብሔር የጠራችሁ። ጥቂት ደቂቃ እንጸልያለን። የዚህ ድል መጀመሪያ በር ሽንፈትን መቀበል ነው። መንፈሳዊ ሰው በመሰለኝ አይሞክርም። የቆመበትን የሆነበትን ያለውን የትላንቱን ያውቃል። ሽንፈትን መቀበል ሽንፈቱን የተቀበለ ሰው የሽንፈቱን ምክንያት ይመረምራል። ምንድነው? ምን ሆኜ ነው? እንዲህ አልነበርኩም ትላንት እንዲህ አልነበርኩም ዛሬ ግን ሆኛለሁ። ያኔ ቀድሞ ድል ህይወት ያኔ ቀድሞ ስኬት ህይወት እየፈለገ ራሱን በእግዚአብሔር ፊት ይመረምራል። ላገኘው ምክንያት እርምጃ ተገቢ እርምጃ ይወስዳል። መለየት ያለበትን ይለያል። መጣል ያለበትን ያጥላል። ማውለቅ ያለበትን ያወልቃል። ጥቂት ደቂቃ በእግዚአብሔር ፊት ሰጣቸዋል። የቃሉ ባለቤት እግዚአብሔር ከናንተ ጋር አለ። በልባችሁ እንዳለ ሙግት ለእግዚአብሔር ተሸነፉ፣ ለእግዚአብሔር ስጡ። ደላፊና ጎስተ ፕሬዲያና ማውስት በኋላ ስለ ትውልዳችን ጸልያለን። መጀመሪያ አሁን ለኛ እንጸልይ። ደለፈኒ ጎሮስታ ፕሮዳስ ጥቂት ደቂቃ ሰጣችኋል። ሁለት ደቂቃ ምናምን ሰጣለሁ። ጸልዩ በእግዚአብሔር ፊት የሽንፈታችሁን ምክንያት በእግዚአብሔር ፊት መርምራችሁ ያገኛችሁትን ለመጣል ለማውለቅ ከናንተ ላይ ለመቁረጥ ከሱ ለመለየት ወስኑ። ያለብንን እናውልቃለን። መተው ያለብንን እንተዋለን። መቆረጥ ያለበት ይቆረጣል። ሜራዲያና ማሲ ፕራዲያ ላቦጋስ ሬባራላ ዳቦጋንቲራ ላቦራላ ባጋላዲናስ የላብሮዳ ማጋላዲናስ ሴብሬለዲጃ ላቦራላ ዲዳ ቦጋንቴራ ላዲዳ ቦስታ ሪቫንዳር ደላቡራ ለደባጋስቴራ ላዲዳ ቦጎስታንዳራ ላዲዳስ ሬቫና ማግራዲያ ላቢዳ ቦሴ ፕራዲያ ላቦጄኒያ ራማንቱራ ዳባጋኒያ ሴቦራ ላዲያ ላባጎስታ ጀለቬሪያ ሉድሚጋንዳስ ተገሩደ ለበሪዲያ ሬማና መንዶስ ተረላዲያስ አምላካችን እግዚአብሔር ሆይ አባት እግዚአብሔር ሆይ ማራዳ ለባጋንዲ ለቦስታ ማኒሜንዳር ዳላቡራ ለደባጋስ ለድል ጠርተህን ለማሸነፍ ጠርተህን
እግዚአብሔር ሆይ ቃል እንደሚናገር እስራኤል ቅዱስ እግዚአብሔር ሆይ ለመውረስ ለመጥራት ጠርተህን ተሸንፈናል። ዛሬ ምህረት በዚህ ቤት እንዲሆን ጸልያለሁ። ማራዲዳ ቦጋስቲ ባራላዲጋሞስ ጃላቢ ባርዳና ማጋንዲዳ ሆራላዲቦስ ወዳጆቼ ግድ የለም ንገሩት ለእግዚአብሔር። እግዚአብሔር ታማኝ መሐሪ አምላክ ነው። እንደገና የሚመጣ አምላክ ነው። እንደገና ኃይል የሚሰጥ አምላክ ነው። እንደገና የሚያበረታ አምላክ ነው። ሪፓና ማግራላዲያስ ጂንዲጋኖስታ ፕራዳቫዲ ባንዶስ ፕራዲያ ቦስታ አጃባርዲ ደቦጋባርዲ ደቦጋስታራ ሀርቢንዳ ገረቦስ ሃሌሉያ። ተነስተን ቆመን እንጸልያለን። ካለን ጊዜ አንጻር ሁላችን በእግሮቻችን እንቆምና እንጸልያለን። ማራዲና ሞንጋርዳላ ቡርዳላ ባጋላዲጋስ አርቢራቦርዳላ ባጋላዲ ደባጂን ደርደለቦራ አለባራላዲ ባግላዲያ ለሞንቱርዳላ ባጋዲያ ቦስ የእስራኤል ቅዱስ እግዚአብሔር በጌታችን በኢየሱስ ስም እናመሰግናለን። በኢየሱስ ስም ለዘላለም የተባረከ ይሁን። አንተ አምላካችን ነህ፣ ስም ለዘላለም ይቀደስ። እግዚአብሔር ታላቅ ነህ፣ መሐሪ ነህ፣ ቸር ነህ። እግዚአብሔር የዘላለም አባት በዚህ ቃል እውነት ሕይወታችንን ገልጠ ስላሳየን እናመሰግናለን። እግዚአብሔር የተናገርከን ልታጠፋን አይደለም ልትመልሰን ነው። ወደ ትላንት ድል፣ ወደ ትላንት እግዚአብሔር ከፍታ፣ ወደ ትላንት የመንፈስ ከፍታ ልትመልሰን፣ ብዙዎችን በእኛ ተጠቅመ ልታወጣ፣ ብዙ ትውልድ ነፃ ልታደርግ ጌታ እግዚአብሔር ሆይ በኢየሱስ ስም በዚህ እውነት ስለተናገርከን እናመሰግናለን። አሁን በዚህ ቤት ምህረት ይሁን፣ በኢየሱስ ስም ምህረት ይሁን፣ በጌታ በኢየሱስ ስም ምህረት ይሁን። እግዚአብሔር ሆይ ምህረት ይሁን፣ በጌታ በኢየሱስ ስም ምህረት ይሁን። ማላ ብራዲያ ፔናላዲያና ሞካ ራፓንዳ ግላዲያና ሜርደለበኒያ አርዲላ ቦክራዲያ ላፒላ ዶስታራ በኢየሱስ ስም ምህረት ይሁን። ሃሌሉያ። የጣሉ ሰዎች ሲያነሱ አያለሁ። አንዳንዶች ያለ የመሰላቸው የቀጠሉ ወደ ኋላ ተመልሰው ከጣሉበት ቦታ የጣሉትን ነገር ሲያነሱ አያለሁ። ሄደው ነበር፣ ወደፊት ሄደው ነበር፣ እንደገና ተመልሰው መንገድ እንደገና ተመልሰው የጣሉትን ነገሮች እንደገና ሲያነሱ አያለሁ። ይሄ የጣሉት ነገር በእግዚአብሔር ፊት ለእግዚአብሔር መንግስት ማስፊያ፣ ለእግዚአብሔር መንግስት መብዛት ምክንያት፣ ለደቀ መዛሙርት መታነጽ ምክንያት የሚሆን የእግዚአብሔር የጸጋ አደራረግ፣ የኃይል አደራረግ እንደሆነ መንፈስ ቅዱስ ይናገረኛል። ወደ ኋላ ተመልሰው ነው የሚያነሱት። ወደ ኋላ ቆጥረው ነው የሚመጡት። ወደ ኋላ እንደገና ዘመን ቆጥረው ነው የሚመጡት በእግዚአብሔር ፊት የሚያነሱት። እግዚአብሔር እንደዚህ በላቸው አለኝ፣ እንደገና ቀና ብለው ይሄዳሉ፣ ከኔ ጋር ይሰራሉ፣ የኔ እጅ በላያቸው ላይ ትሆናለች። ዲን አሎ ፓራዲስ ሳካሮስታ አላቬኒያ ላፕሪዲጄኒያስ ሎኖጎም ፖርዶሎ ቮጎስታ ካንዲላቫስ አጃንዳ ክራፕራዲያ ማንቲራ ሎዳጊን ሃዶስታ አልባንዳ ግራዲያ ፖንዳ ሳፕሪዳ ሃዲናሞስ ጂላ ፕሮዲያ ማኪል ሃዶስታራ አልበርዲና ላዲያና ሀቡንቶ ራባ ባባበርዱላ አባጋዲ አጂያዴባ አዲቦስቶራ አልባንዳ ግሪዲያሎስ ያልተጠበቁ ሰዎችን በምድሪቷ ላይ እንደገና አስነሳለሁ፣ እንደገና ቀባለሁ። ማቲንደርዶ ባጋዲ ባንደ ሰይፓንደር ደለቫኒያስ አጂበርዶ ባጋላዲና ማንቶር ደለባጋንዳ አልበርዱ ባንደ ክሪዲያና ማስቴራ አልቢናሞስ ቅጥሬን ይቀጥራሉ፣ ቤቴን ያጸዳሉ፣ በመንግስቴ መካከል ይሰለጥናሉ፣ እጄን በላያቸው ላይ አደርጋለሁ። እዚህም ቤት አሉኝ ይላል የሰማይ አምላክ እግዚአብሔር። ሰው ሁሉ ቀኝ እጁን ከፍ ያድርግ። እዚህም ቤት ነው የሚነኝ ጌታ። እዚህም ቤት አሉኝ ቅሬታዎች አሉ። ሞሎቦስ ማላዲማንዶስ ተሪባ
በሪዲ ሊቪጋንዶ ስቶፕሮዶ ጎቦሺላ በራዲያስ አዲቨንደ ብሪዲያ ላቦርዳ ባጋንዳ ረቦስቲፕራ ላንዲያና ማክሮ ደቦሴ ፕራዲያና ማክላስ እንደሌላ ሰው ሆነው ይቀየራሉ። ሳሙኤል ላይ እንዳፈሰስኩ ሰዓቴን እንደሌላ ሰው ሆነው ይቀየራሉ። የድል ምክንያት ይሆናሉ። ሶምሶም ላይ እንደመጣው የድል ምክንያት አደርጋቸዋለሁ። ፕራማዲያ ማትሮዳ በማለዳ የነገርኳቸውን እፈጽማለሁ። በማለዳ ያጫወትኳቸውን እፈጽማለሁ። ምራማንዲላ ባርዲላ ሀባጋላዲን ሀላቦስታ ጃፕራዲያ ፓርታላ ባጋንዴላ አርቤላ ራማኩራ ሀዳባገኒያ አልቤና ላባ ሲፕራዲያ ሊንዲያሎ ሲባ አላባጋኒያላስ እንዳ ይሰሩ ዘንድ እነሆ እግዚአብሔር ይለኛል። ይሰሩ ዘንድ ክብሬን በላያቸው ላይ አድርጌያለሁ። ፓራ ማትራዲያስ ጃባጋዲባስቶራ አርበርደለ በረለዲና ጋስታራ ማርበንዳ ገበራ ሊጋስ አያለው በመንፈሴ ያንዳንድ ሰዎች ጥጥቅ ሲጠብቃ ያለው መንፈስ ቅዱስ ወዳጆች እግዚአብሔር ይሄ ቀን የመታጠቅ ቀን ነው ይለኛል። የመታጠቅ ቀን ነው ይለኛል። ከፊታቸው የድል ዘመን አዘጋጅቻለሁ። ብዙ ቅጥር ይዘላሉ፣ ብዙ አደራረግን በእነሱ አደርጋለሁ ይላል ጌታ መንፈስ። ዲባርዴላስ ማራላ ዲቤጋ ቦስታራ አርበራ ላይ ዲቢጋራ ላዳጋቦራ ዳባጋስታ ጃራላ ዲዳቦጋ ባራላ ዲዳቦ ሴፕራዲያ የክብር መንፈስ የእግዚአብሔር መንፈስ ፕራኒሜንታራዳስ ከተማው በዚህ ጉልበት እንዲሞላ ጸልያለሁ። እዚህ ቤት ያሉ ልጆች ይዘውት የሚመጡ ጉልበት፣ ይዘውት የሚወጡ ጉልበት ወደ ያጥቢያው እንዲገባ፣ ወደ የቤቱ እንዲገባ ፕራናማላባጋስታራ በዝናብ የበሰበሰው ሌላውን ሰው እንደሚያርስ ከሰው ወደ ሰው እንዲጋባ፣ ከሰው ወደ ሰው እንዲቀጥል የድል ሰዎች እግዚአብሔር የዘላለም አባት አሸናፊዎች ማላዲና ጋላዲ አስከፍታው ላይ የሚቆሙ ማልዴና ላባጋንዲ ላቦስ እንድታረጋቸው ጸልያለሁ። ያው እግዚአብሔር ምስክሬ ነው። ከዚህ ቀን ጀምሮ ሳኦል እንደሌላ ሰው ነው እንደተቀየረ። ሶምሶም በፊት የሚታወቀው ሶምሶም በማይታወቅ መንገድ የጌታ ክብር በላዩ ላይ እንደመጣ እንዲህ ባለ ጉልበት ተይዛችሁ ትቀጥላላችሁ። ስሙኝ በደም ተይዛችሁ ትቀጥላላችሁ። እግዚአብሔር በዚህ መንፈስ ጉልበት ይዞ ያስቀጥላችኋል። በቆማችሁበት ድል ይሆናል። ምርኮ ይበዛል። በጣም ከይቅርታ ጋር የመጣ ያለ ንፋስ በመንፈሴ አያለው። ሰው ሁሉ ቀኝ እጁን ወደ ሰማይ አምላክ አንስቶ ጸጥ ብሎ ይቆማል። በጣም መንፈሳውያን ናችሁ። ጌታ ኢየሱስ ይባርካችሁ። የጌታ መንፈስ መታዘዝ ስላለብን ነው ጸጥ ብሎ የምለው። አሜን አሜን አሜን። ቶሎኮን ታርዳናስ ማራዲማር ዳላባጋስ ላዲያ ማክራዲያስ ባራዲጋቦስ ታራዲጋ ባራዲጋ ላዲያ ላዶር ዘይላ ሃዲጋስ ረቦር ያቦር ረቦር ረቦር ሮምበር ዳላቦር ዳላቢጋ ሮሃቦስ ሲንታ ሮሃቦስ ቲንዳ ራቦስ ታሪዳ ላዲጋል ደርዶላቢጋ አልበርዱላ ባጋላዲጋስ ቻንዳግላዲያሎስ እያየው ነው ጌታን ኃይ የጌታን መንፈስ እያየው ነው። በንፋስ መንገድ እየመጣ አንዳንድ ሰዎች ላይ ሲያልፋ ያለው መቆም ሳይችሉ ሲቀሩ ያለው ባናማር ዳናስ ማዲባጋሪያስ ላኒሜንጋስ ከላያቸው ላይ የሚወስደው የሚገፍ ነገር ያለው ካማር ሌላ አልፓራዳጋስ ቻምፓራ አብራዲያባስ ኤልዲና ላባጋሮስ ፖላ ባጋራዲጋስ አዲቬራ የሚራገፍ ነገር የማየው ከላያቸው ላይ ንፋሱ ሲያገኛቸው የደረቀ ቅጠል እንደሚረግፍ የሚራገብ ነገር ያለው ኪማርዳስ አጃምባ አሊቤሪያስ ላዲቤጋ ሱራ አጃባጎባ የጌታ መንፈስ የኃይል መንፈስ የክብር መንፈስ የእግዚአብሔር መንፈስ እንደገና የምታስታጥቅ እንደገና የምትሰራ እንደገና የምትሾም እንደገና የምትቀባ የጌታ መንፈስ yes ካፖራላዲያ
አድሚራላዳስ ጸልያለሁ በጌታ በኢየሱስ በዚህ ንፋስ አይኖቻቸው ይከፈት። በዚህ ንፋስ አይኖቻቸው ይከፈት። ያዩ ዘንድ የተገባቸው ያዩ ዘንድ የተናገርካቸው ያዩ ዘንድ እግዚአብሔር አይኖቻቸው አሁን በኢየሱስም ይከፈቱ። ብራንያስ ለቀጣይ ድል አይኖቻቸው ይከፈት። የውስጥ አይኖቻቸው በጌታ በኢየሱስም ይብራ። በእግዚአብሔር ሳታይ ለቦስ ማራዲያስ አርቢላቦስ ጃባራላ ዲጋስ ማዲያ ባጋስ አይነም ከፍት ንፋስ አይነም ከፍት ንፋስ ፕራዲያ ቤራስ ጆባዳላ ጆባ 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 የስ አይነም ከፍት ንፋስ የስ አይነም ከፍት ንፋስ የስ አሜን አሜን። የክብር መንፈስ አሜን። የእግዚአብሔር መንፈስ አሜን። የክብር መንፈስ ኮታራ ዲጋስ አዲባራላ ዳጋስ ሰዎች መቆም አይችሉም። ያዟቸው። ፕራዲያ ፓኒያስ አይን የሚከፍት ንፋስ ገባ እዚህ ቤት። ኢዳዳዳጋላ ዲጋስ ራማራላ ዲዳባስ የክቡር መንግስት የሚመነጠሩ የክቡር የጨለማውን መንግስት የሚመነጠሩ ኃይለኞች አይናቸው ተከፈተ። ራማራላ ባጋስ ሄላ ዴላ 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 አርባር ዳላ ባጋስ መቆም አይችሉም። ሚላዲያስ አጃካታ ፓትራዲያስ ኤልቫርዳናጋስ ድል የሚያስቀጥሉ ፓትራዲያስ የስ ድል የሚያስቀጥሉ የተሰወሩ እግዚአብሔር አይኖቻቸውን ከፍተው ወደፊት የሚያመጣቸው በእግዚአብሔር መንግስት ዋነኛ ሰራተኛ ማርዳላ ባጋስ ኤልባ ሊዳጋስ ታራላዲጋስ ይማራላዳ ባጋስ ኤርዶሎሮሎዶጎስ ብራባ ግሬዲያሎስ የክብር ጌታ የስ ካኒያኖስ የስ ካታፓራ ፓታፓንታ ያዟቸው ሚትራ አጃንተር ዳላጋስ ኤላቪናስ መቆም የማይችሉበት ክብር መጥቷል። የስ እግዚአብሔር እየተናገረ ነው። ክብር የሚያስቀጥሉ አሉ አለ ጌታ። ጃና ለዲጋ ባራናጋስ አባባባባባባት በጓዳ ያሰለጠናቸው ተሰውረው የሰለጠኑ ፕራኒ ፔንታራስ አራ እጸልያለሁ በፊቱ ወድቄ ለምኜ መቼ አፍሬ አውቃለሁ። እጸልያለሁ በፊቱ ወድቄ ለምኜ ድልን አግኝቻለሁ። እጸልያለሁ በፊቱ ወድቄ ለምኜ መልስን አግኝቻለሁ። እጸልያለሁ በፊቱ ወድቄ ለምኜ እንደሚሰማ አምናለሁ።